ዛሬ በአዲስ ነገር መጥቻለሁ። ከወትሮ በተለየ እንድታዳምጡኝ እጠይቃችኋለሁ። ውድ ተመልካቾቼ ሁላችሁም በያላችሁበት ሀገር ሆናችሁ ይህንን ቪዲዮ የምታዳምጡ ሁሉ ለራሳችሁ ልትጠቀሙበት የምትችሉት አዲስ ነገር ነው ይዤላችሁ የመጣሁት። እሱም ስለ ዩቲዩባችሁ መማር የምትፈልጉ ልጆች ስለ ዩቲዩብ ማወቅ እውቀትን የምታገኙበት ትምህርት ቤት ነው የምነግራችሁ ዛሬ ማለት ነው። ባለፈው ቪዲዮዬ ሄዳችሁ ማዳመጥ ትችላላችሁ። አንዳንድ ነገር ነግሬያችሁ ነበረ። ትምህርት ቤት ልገባ ነው፣ ደስ ብሎኛል፣ የምፈልገውን ነገር ነው ብዬ በአጭሩ እንደዚህ የሚል ቪዲዮ ላይ እቀላለሁኝ። አሁን ደግሞ ትምህርት ቤት ውስጥ ተቀላቅያለሁ። ትምህርት ቤቱን አንድ ክላስ ተምሬያለሁ። በዛ በተማርኩበት ባወቅኩበት ተነስቼ ልንገራችሁ። ዩቲዩብ ቻናል ስትሰሩ ወይንም ዩቲዩብ ቻናል እንዳገኘን ነው ስንሰራ የነበረው። እንደተረዳሁት ምንም አይነት በፊት ከምንሰራው የሚገናኝ ነገር የለም። በጣም በጥራት ነው የሚሰራው። አስተማሪውን በጣም ነው የሚያስተምረው። በጣም በሚገርም ሁኔታ ያስረዳችኋል። እዛ ጋር ስትሄዱ፣ እዛ ትምህርት ቤቱ ጋር ስትሄዱ ምንድነው የምታገኙት? ምንድነው እሱ የምትጠቀሙት? ትምህርት ቤት ሲባል አሁን በአሁኑ ሰዓት ገንዘቡ ብቻ ነው የምታዩት እናንተ። ኔቨር ገንዘቡ ብቻ አይደለም። ብዙ እውቀት ታገኛላችሁ፣ ቤተሰባዊነትን ታገኛላችሁ። እዛ ትምህርት ቤት ስትቀላቀሉ ደስ የሚሉ ፋሚሊዎች አሉ፣ ቤተሰብ አሉ። እዛ ውስጥ ስትገቡ ስለ ዩቲዩብ ከመጀመሪያ እስከ መጨረሻው የሚያስፈልገውን ዩቲዩብ የሚጠይቀውን ጥያቄ የምታገኙበት ትምህርት ቤት ነው። በጣም ደስ የሚል ትምህርት ቤት ነው። ብትማሩ ቻናላችሁን ወደ እድገት ትወስዱታላችሁ። እናንተም እውቀትን ይዛችሁ ወደፊት ካላችሁበት ሀገር ወደ ሀገራችሁ ስትገቡ በራሳችሁ ኮንፊደንስ ራሳችሁ ታምሌላችሁን እየሰራችሁ ባነራችሁን እየሰራችሁ የተለያየ ነገርን መስራት ትችላላችሁ ማለት ነው ከተማራችሁ። ካልተማራችሁ ግን የሰው ነገር እያደረጋችሁ ከምትሰሩ ይልቅ ዩቲዩባችሁን ለፍታችሁ ድካማችሁን ከንቱ ከምታደርጉ ወደ ትምህርት ቤቱ ገብታችሁ በጣም መልካም እህቶች አሉ፣ እዛ ውስጥ መልካም ወንድሞች አሉ፣ ሰፖርት የሚያደርጓችሁ፣ የሚረዷችሁ፣ የሚያስረዷችሁ። ያን ነገር ደግሞ በቅንነት ወስዳችሁ እዛ ትምህርት ቤት ገብታችሁ ብትማሩ የተሻለ ነው ብዬ አስባለሁ፣ በእኔ ማለት ነው። እኔ ግን ካሁኑ ብዙ ነገርን አውቄበታለሁ። በዚች በአንድ ክላስ በተማርኩት ውስጥ ቻናሌን እንድገመግም አድርጎኛል። ቻናሌ ምንድነው የሚያስፈልገው፣ ምንድነው የማያስፈልገው፣ ምንድነው ስህተቴ፣ ምንድነው ትክክሉ የሚለውን እየገመገምኩት ነው ያለው የራሴን ቻናል። ብዙ ነገሮችን ትክክል እንዳልሰራሁ ነው እየተረዳሁት ማለት ነው። እንደኔ ያላችሁ ብዙዎች ስላላችሁ በቲክቶክም ብትመጡ በዩቲዩብ ላይም ብትመጡ ተስፋ አድርጌው ብላችሁ ሎሚ ስኩል መቀላቀል ትችላላችሁ። ሎሚ ስኩል በጣም ደስ የሚል ትምህርት ቤት ነው። እውቀትን የምታገኙበትም የምትጠቀሙበትም ነው። ኪሳራ የለባችሁም። ሎሚ ስኩል ስትገቡ ኪሳራ አይኖርባችሁም። እውቀት ሸምታችሁ ከዓለም ጋር ህዝብ ጋር ተገናኝታችሁ ዩቲዩባችሁን ቫይራል ልታወጡት የምትችሉበት ትምህርት ቤት ነው። ስለ ሎሚ ስኩል ነው ዛሬ የምናገረው ማለት ነው። ልትማሩ ፈልጋችሁ መንገዱን ያጣችሁ ልጆች፣ መማር ፈልጋችሁ እንዴት ነው መግባት ያለብኝ፣ እንዴት ነው መማረው፣ ስንት ሰዓት ነው መማረው፣ ስንት ሰዓት ነውስ የማልማረው የሚለውን በአጭሩ ልነግራችሁ እወዳለሁ ማለት ነው። በጣም የምፈልገው ነበር በነገራችን ላይ እውቀትን በራሴ ዩቲዩብ ቻናሌ ላይ በራሴ የሚያስፈልገውና የማያስፈልገውን መልቀቅ የምፈልገው በራሴ ነበር በፊት ማለት ነው። አሁን ደግሞ እኔ የማላውቀውን እያወቅኩ ነው። እናንተም ኑና እወቁ። በነገራችን ላይ ሁሉም ሰው አንድ አይደለም ስነግራችሁ። በእርግጠኝነት የምነግራችሁ ዛሬ ሰው ቃል ገብቶላችሁ ነገ በጠዋቱ ተቀይሮ ነው የምታገኙት፣ በአሁን ላይ ማለት ነው። እኔ ዛሬ ነገ ሰፖርት እናደርግሻለን ብሎ በንጋታው ሌላ ሰው ሆኖ የማገኝበት ነው። ግን በራሳችሁ እውቀት ከሆነ ማንንም ሰው ሳትጠይቁ ራሳችሁን በራሳችሁ ይዛችሁ የምትጓዙ ከሆነ ትልቅ ዩቲዩበር ላይ የማትደርሱበት አንዳችም ነገር የለም። ትልቅ ዩቲዩበር ላይ ልደርሱ ትችላላችሁ። ምንም ነገር የሚገድባችሁ ነገር የለም። ዋናው ምንድነው እሰራለሁ ወይ ነው። እዛ ጋር ትምህርት ቤቱ ጋር ስትቀላቀሉ፣ ትምህርት ቤቱ ጋር ስትመጡ ስትቀላቀሉ ትክክለኛ እንሰራለን ብላችሁ ራሳችሁን አሳምናችሁ ከራሳችሁ ጋር ተመካክራችሁ ትክክለኛ ውሳኔ ስትወስኑ ብቻ ነው እዛ ትምህርት ቤት መግባት የምትችሉት። አለበለዚያ ግን ድካም ብቻ ነው የሚመጣው።
እዛ ጋር ትምህርት ቤት እየተማራችሁ እዛ ጋር ሌላ ነገር የምታዩ ከሆነ ሊገባችሁ አይችልም። ምንም ብትማሩ ምንም አይገባችሁም። ግን በራሳችሁ በስነ ስርዓቱ የሚያስተምረውን አስተማሪው የሚያስተምረውን ትምህርት ተቀብላችሁ ዝም ሳይሆን ቻናላችሁ ላይ መተግበር ነው። ቻናላችሁ ላይ መተግበር ነው። እዚህ ጋር የተማርኩት ትምህርት እኔ ዩቲዩብ ላይ ምንድነው እሱ ስህተቴ የቱ ጋር ነው ማስተካከለው፣ ምንድነው ማስተካከል ያለብኝ፣ ምንድነው ማስተካከል የሌለብኝ የሚለውን በደንብ ከተማራችሁ በኋላ ወደ ቻናላችሁ መተግበር ነው። አለቀ። አንድ ቀን ሁለት ቀን ግራ ሊገባችሁ ይችላል። ቀስ እያላችሁ ቀስ እያለን አብረን ተያይዘን እየተጋገዝን ዩቲዩባችንን ልናሳድግ እንወዳለን። እዛ ጋር ያለ ተማሪ 1300 ምናምን ሆኗል አሁን ላይ ማለት ነው። አዲሶች አሉ፣ የመጀመሪያ ነባሮች አሉ። ነባሮቹ ወደ ራሳቸው ወደ ሌላ ክላስ ሲገቡ እኛ ደግሞ አዲሶቹ እነሱ የተማሩትን ነው እየተማረን ያለ ነው። ገባችሁ? እነሱ ተምረው ያለፉትን ነው የምንማረው። የ4 ወር ኮርስ ትወስዳላችሁ። የ4 ወር ኮርስ ከወሰዳችሁ በኋላ ትምህርት ቤቱ ጋራንት አለው 1000 ሰብስክራይብ 4000 ወጪ አወር ሞኔታይዜሽን እስከምትሆኑ ድረስ እዛው ትምህርት ቤት ትሰራላችሁ፣ ቀጥላችሁም ትሰራላችሁ። የምትወጡበት በቃ የሚባል ነገር የለም። ክፍያችሁ ግን ለአንድ ጊዜ ብቻ። እዛ ከገባችሁ በኋላ ራሳችሁ ተሰሩበታላችሁ። ያን የከፈላችሁትን ብር መመለስ ትችላላችሁ። እናንተ ጎበዝ ከሆናችሁ ጎበዝ ሆናችሁ በጥንካሬ በትጋት ከሰራችሁ ትልቅ ዩቲዩበር ጋር መድረስ የሚቻልበት ትምህርት ቤት። ስለ ትምህርት ቤቱ ይሄንን ካልኩኝ ስለ አስተማሪያችን ደግሞ እኔ መምህር ስለምለው ነው። እኔ ይቅርታ አድርጉልኝና እዚህ ጋር መምህር ተስፋዬ ነው። መምህር ተስፋዬ ሀረርጌው ይባላል። ቲክቶክ ፔጅ አለው። ቲክቶክ ላይ ሄዳችሁ ከስር ባዮ ላይ የስኩሉ የትምህርት ቤቱ ሊንክ አለ። ሊንኩን እየተጫናችሁ ጆይን ብላችሁ መቀላቀል ትችላላችሁ። ይሄንን ይመስላል የዛሬ ቪዲዮ። እንደምትማሩበት ቻናላችሁ እንደምታስተካክሉ ኮንፊደንስ ኖራችሁ ወደ ዩቲዩብ እንደምትመጡ ሙሉ እምነት አለኝ። በርቱ፣ ጠንክሩ፣ አብረን እንስራ። ሎሚ ስኩል ውስጥ ያላችሁ ልጆች ደግሞ ሰፖርት ተደራረጉ፣ ፎሎ ተደራረጉ፣ ፎሎ ተመላለሱ፣ እርስ በርሳችን እንያያዝ። እኛ እኮ እዛ ጋር ያለነው ራሱ ብቻ በቂ ነበረን። ግዴታ እዛ ጋር አስተማሪው ከሌለ እናንተ ዝምታን አትምረጡ፣ ተሳተፉ፣ እርስ በርስ ተያያዙ፣ ኮንታክት ተደራረጉ፣ እንደራረግ፣ ዩቲዩባችንን እናሳድግ ነው የኔ ጥያቄ። ይሄ የኔ ጥያቄ ነው። እውነት ለመናገር በጣም ብዙ ልጆች አላችሁ እዛ ጋር በጣም ጎበዞች፣ በጣም ጎበዝ የተባላችሁ አላችሁበት። እንዳየሁት ከሆነ ስክሮል እያደረኩኝ ሳያችሁ በጣም ሌብላችሁ ትልቅ የሆነ በጣም ጎበዞች አላችሁ። እናንተ ደግሞ ከታች ያሉትን ምንም የማይችሉትን ነገር እንድታስተምሩን እንፈልጋለን። አስተምሩን፣ ስንጠይቃችሁ መልሱልን፣ ጥያቄያችን በአግባብ መልሱ፣ ያልተረዳነውን ነገር አስረዱን። እናንተ ያለፋችሁበትን ቻሌንጅ እኛም እንድናልፈው ሰፖርት እንድታደርጉን ጠይቃችኋለሁ። በዚህ አጋጣሚ እዛ ጋር አረብ ሀገር ሆነን የምንሰራ ልጆች እውነተኛ ታሪክ ያለን ልጆች ነን። እውነት ለመናገር ትክክለኛ ነገር ነው የምናሳልፈው። እዛ ጋር ኢትዮጵያ የሚሰሩ ዩቲዩበሮች እና እኛን አንድ ልታረጉን አትችሉም ማለት ነው። ለምን? እኛ በስራ ላይ ነው። ዩቲዩባችን ውስጥ ስትገቡ እንደምትፈልጉት ላታገኙ ትችላላችሁ። እናንተ እንደምትጠብቁ ላታገኙ ትችላላችሁ። ወይ ኩሽና እዛም ስሯሯጥ ነው መታየው። ግን ያችን ልጅ ደግፋችሁ ከዛ ቦታ ላይ ልታወጣት ይገባል። ይሄ የአስካለ ጥያቄ ነው። በያላችሁበት ሆናችሁ አሜሪካ፣ አውስትራሊያ፣ የትም ሀገር ያላችሁ እዛ ሎሚ ስኩል ውስጥ ያላችሁ እባካችሁ ሰፖርት አድርጉ። የምሬ ነው የምነግራችሁ። ሰፖርት እንድታደርጉት እንፈልጋለን። እኔም እፈልጋለሁ። ካለሁበት ቤት ወጥቼ በሀገሬ ገብቼ ጥሩ ነገሮችን ማስተላለፍ ፈልጋለሁ። የኔ የዩቲዩብ ቻናል ሁለገብ ነው፣ ሁሉንም ነገር መስራት የሚችል። በያላችሁበት ሀገር ሆናችሁ የምታዩን ሰላም፣ ፍቅር፣ ደስታን አብዝቼ ተመኙላችሁ። ኢትዮጵያ ሀገራችን ሰላም ያደርግልን። እኛም ያለንበት ሀገር በሰላም በጤና ወደ ሀገራችን እንድንገባ እግዚአብሔር ይርዳን እላለሁ። ስላዳመጣችሁ አመሰግናለሁ። መልካም ቆይታ። በድጋሚ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሰፖርት ማድረጋችሁን እንዳትረሱ። እኔ ሰፖርት እፈልጋለሁ፣ የምር መስራት እፈልጋለሁ እና ይሄን ይመስላል።